ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ፣ ዛሬ ደግሞ ሞኞች ለምን ራሳቸውን አዋቂ አድርገው ያስባሉ የሚል ሐሳብ እናነሳለን። ልክ እንደለመድነው መጀመሪያ አካባቢ ላይ ልቦለዳዊ ሐሳብ እናቀርባለን። ከዛ ደግሞ ከሳይንሳዊ እይታ ጋር ለማገናኘት እንሞክራለን። ልቦለዳዊ ሐሳብን እንውሰድ። ርዕሳችን ኮከቡ እንለዋለን። አቶ በቀለ በአነስተኛ የኢትዮጵያ ከተማ ውስጥ የሚኖር መካከለኛ ዕድሜ ላይ ያለ ሰው ነው። ሙያው የታክሲ ሹፌር ሲሆን ራሱን እንዳዋቂ፣ እንደነቃ፣ እንደበራለት የሚቆጥር ሰው ነው። መጽሐፍ ማንበብ አይወድም። ትምህርት ከ10 ያልዘለ ነው። ራሱን የማይሳሳት የላቀ የሰው ልጅ ባህሪ ተመራማሪ፣ የማይሳሳተው አዋቂ ብሎ ይጠራ ነበር። ሰዎችን ሲያገኝ የእናንተን ባህሪ 30 ሰከንድ ፊታችሁን አይቼ በትክክል እነግራችኋለሁ ይል ነበር። ሰዎች መጀመሪያ አካባቢ የቀልዱን መስሏቸው ነበር። ነገሩ ሲደጋገም ይህ ሰው የአውደ ንግሥት ልዩ ተሰጥኦ አለው ማለት ነው፣ መዳፍ ያነባል ማለት ነው፣ የሆሮስኮፕ ችሎታውን ማንበብ አሻሽሏል የሚል ግምት ወሰዱ። ግን ደግሞ ከማንበብ የተቆራረጠ ሰው ነው። እንዴት? ጓደኞቹ ተጠራጠሩት። እሱ ግን በልበ ሙሉነት እኔ ከ20 ዓመታት ልምድ ጋር ነው የምናገረው ይላቸዋል። አያውቅም በቀለ ምን ያህል እንደማያውቅ አያውቅም ይሉታል ጓደኞቹ። አንድ ቀን አንድ ሰው ከታክሲው ውስጥ ተሳፈረ። የለመደ አፍ እንደሚባለው ከዚህ ሰው ጋር ማውራት ጀመረ። ምንድነው የምትሰራው አለው። ሀብታም ነጋዴ ነኝ ብሎ ስለ ንግድ ሐሳቦቹ መዘርዘር ጀመረ። አቶ በቀለ አለ፣ አንተን በ30 ሰከንድ አነበብኩ። አንተ ሰዎችን የምታምን አይደለም አለው። ለዚህም ንግድህ ውጤታማ አይመስልም። እኔን ከሰማኸኝ የንግድ ስልቶችን ሙሉ በሙሉ ቀይርልሃለሁ አለው። ነጋዴው በሚገርም ሁኔታ ትኩረት ሰጠው። እስቲ በዝርዝር ንገረኝ አለው። በቀለ በልበ ሙሉነት የራሱን ምክር ሰጠው። ነጋዴው አመሰገነውና ወረደ። ከሳምንታት በኋላ በቀለ አንድ ደብዳቤ ደረሰው። ወደ አንድ ትልቅ የንግድ ኮንፈረንስ እንደ የሰው ባህሪ ኤክስፐርትነት ተጋበዘ። ደብዳቤው እንዲህ ይላል። ለተከበሩ አቶ በቀለ ገድሳቸው፣ እርስዎ የሰውን ፊት አይተው በ30 ሰከንድ የዛን ሰው ባህሪ፣ እምነትና አስተሳሰብ የማወቅ ችሎታው የላቀ ስለሆነ ይህ ደግሞ ከንግድ ስርዓትና ከመግዛትና ሽያጭ ብቃት ጋር ለማስተሳሰር ስለፈለግነ የእርስዎን ብቃት በአካል ተገኝተው ያስተምሩልን፣ ያስረዱልን ዘንድ ትብብሮትን እንጠይቃለን ይላል ደብዳቤው። እምቢ አይሉት ነገር ችግር፣ እሺ አይሉ ነገር ውርደት ሆነበት በቀለ። አይ በቀለ ምንም አይነት መደበኛ ትምህርት ወይም ስልጠና የለውም። ነገር ግን ለ20 ዓመታት ስቀደድ ኑሬያለሁ። እምቢ ብል ችግር ነው። ስለዚህ ሂጄ መጋፈጥ አለብኝ ብሎ አሰበ። ግብዣውንም ተቀበለ። ኮንፈረንሱ በአንድ ትልቅ ሆቴል ተካሄደ። በቀለ ከመድረክ ላይ ሆኖ ለታዳሚው ንግግር አደረገ። በራስ መተማመኑ አስደናቂ ነበር። ሰዎችን እንዴት ማንበብ እንደሚቻል አስረዳ። ታዳሚው አጨበጨበለት። እሱም ስኬቱን አከበረ። በኮንፈረንሱ የመጨረሻ ክፍል ላይ አንድ ተግዳሮት ቀረበ። አዘጋጆቹ 3 ሰዎችን ከታዳሚው መረጡ። ከመካከላቸው አንዱ አጭበርባሪ ነበር፣ ሁለቱ ደግሞ ሐቀኞች። ሁሉም ማንነታቸውን ድብቅ ስለሆነ የበቀለ ሥራ አጭበርባሪውን በ30 ሰከንድ ማውጣት ወይም መለየት ነበር። ሽልማቱም 500 ሺህ ብር ነበር። በቀለ 3ቱን ሰዎች በልበ ሙሉነት ቃኛቸው። የመጀመሪያውን ሰው በ15 ሰከንድ አጣራው። ሁለተኛውን በ13 ሰከንድ አጣራው። ሶስተኛውን ሲያይ ግን ፈገግ አለ። ይህ ነው አለ በድል ድምፅ። አይኖቹ ይንቀሳቀሳሉ፣ እጆቹ ይርገበገባሉ። ይህ አጭበርባሪ ነው አለ ሰውየው። ታዳሚው በጉጉት ጠበቀ። አዘጋጆቹም ውጤቱን አወጡ። በቀለ የመረጠው ሰው በእርግጥ ሐቀኛ፣ በጎ ፈቃደኛ ነበር። አጭበርባሪው ደግሞ ምንም ሳይንቀሳቀስ ቀጥ ብሎ የቆመው የመጀመሪያው ሰው ነበር። በቀለ የመረጠው የስነ ልቦና ባለሙያ የሆነ አንድ ፕሮፌሰር፣ ራሱን ሆን ብሎ እንደ ቅልብልብ ሰው ለማሳየት የጣረ ነበር። ታዳሚው ደነገጠ። በቀለም ደነገጠ። አይቻልም፣ ለ20 ዓመታት ሰዎችን አነበብኩ ሲል ጮኸ። የሰው ደረቅ ልብ ያደርቃሉ፣ የደንቆሮ ደረቅስ? ያኔ አንድ ሰው ከታዳሚው ተነስቶ ወደ መድረክ ወጣ። እሱም ፕሮፌሰር ዴቪድ ዳኒንግ ራሱ ነበር። ወደ ኢትዮጵያ ለዚህ ኮንፈረንስ ለመሳተፍ ብሎ መጥቶ ነበር። አቶ በቀለ አለ ፕሮፌሰሩ በእርጋታ፣ እርሱ አሁን የዳኒንግ ክሩገር ውጤትን በቀጥታ ሳይተውናል። ይህ ኮንፈረንስ የተዘጋጀው ለእርሶ ነበር። ያ ነጋዴ የኛ ተመራማሪ ነበር። እርሶ ያለምንም ስልጠና ምንም ያህል እንደማያውቁ ሳያውቁ ራስዎን ኤክስፐርት አድርገው እንደሚቆጥሩ ለዓለም ለማሳየት ፈለግነ። ሞኝነት ራሱን አለማወቅ ነው። በቀለ ለመጀመሪያ ጊዜ ራሱን ተመለከተ። ያየው የሰማው ነገር አስደንግጦታል። እኔ ሞኝ ነበርኩ ሲል አንባረቀ። አይደለም አለ ፕሮፌሰሩ፣ አንተ ሰው ነህ እና ይህ ስህተት የሰው ልጅ ሁሉ ነው።
ልዩነቱ አሁን አየኸው። ዕውቀት የሚጀምረው ምንም አለማወቅ ከሚለው ትሕትና ነው። በቀለ ወደ ቤቱ ሲመለስ እንደ ወትሮው ታክሲውን አልነዳም። መጽሐፍትን በደንብ ማንበብ ጀመረ። ከስነ ባህሪ ጋር የተገናኙ ሴሚናሮችን፣ ስልጠናዎችን በሚገባ ተከታተለ። ዕውቀት ካላቸው ሰዎች ተጠግቶ ሐሳቦችን ተጋራ። ከዓመታት በኋላ ራሱን በእውነትም ተመራማሪ ሆነ። በዚህ ጊዜ ግን በእውነተኛ ዕውቀት የተደገፈ ሲያስተምር፣ ሲገልጽ የሚጀምረው በራሱ ገጠመኝ ነበር። ራሴን ኤክስፐርት አድርጌ ቀርቤ ጭምብሌ ሲወልቅ አዎ የተሰማኝ ሀፍረት ይላል። ሞኞች ለምን ራሳቸውን አዋቂ አድርገው ያስባሉ በሚለው ደግሞ በዳኒንግ ክሩገር እይታ ወይም ሳይንሳዊ በሆነ መንገድ ለማስረዳት ልሞክር። ሁለት ሰዎች አሉ። አንደኛው አንድ ርዕስ ላይ ጥቂት መረጃ አንብቦ እንደ ሙያተኛ ይናገራል። ሌላው ደግሞ ለዓመታት ያጠናው ቢሆንም ሁልጊዜ ገና ብዙ አለመማር ይላል። ይህ አያዎ ፓራዶክስ የዳኒንግ ክሩገር ውጤት ወይም ዳኒንግ ክሩገር ኢፌክት ይባላል። በ1999 ሁለት የማህበራዊ ስነ ልቦና ተመራማሪዎች ዴቪድ ዳኒንግ እና ጀስቲን ክሩገር ባደረጉት ጥናት እንዳረጋገጡት አንድን ነገር በትንሹ የሚያውቁ ሰዎች የራሳቸውን አለማወቅ ለመረዳት የሚያስፈልገው ዕውቀት ራሱ ስለሌላቸው ራሳቸውን ከመጠን በላይ ከፍ አድርገው ይገምታሉ። ለዚህ ደግሞ መገለጫው ድርብ ሸክም ወይንም ዱዋል በርደን የሚባል መገለጫ አለ። የመጀመሪያው ሸክም አንድን ነገር የማያውቅ ሰው በዚያ ጉዳይ ላይ ደካማ ውሳኔ ያደርጋል። ሁለተኛው ሸክም ያ ሰው የራሱን ስህተት ለመለየት የሚያስችለው ዕውቀት ስለሌለው ምን እንደተሳሳተ አያውቅም። በሌላ አነጋገር ትክክለኛውን መልስ ለማግኘት የሚያስፈልገው ችሎታና ትክክለኛው መልስ ለመለየት የሚያስፈልገው ችሎታ አንድ ናቸው። ስለዚህ አንዱን ከጎደለ ሌላውን ይጎድላል ማለት ነው። ሌላ ነጥብ ብናነሳ ሜታኮግኒሽን ነው። ማለት ስለማሰብ ማሰብ ማለት ነው። ወደ ኋላ ተመልሰህ የራስህን አስተሳሰብ የመመርመር ችሎታ ማለት ነው። ይህ ችሎታ ሲጎድል ትንሽ ዕውቀት ከአቅም በላይ መወጠርን ታመጣለች። በጨለማ ውስጥ እንደመራመድ ነው። መብራት ከሌለ ከፊት ያለውን መሰናከል አታይም። ችግሩ የመንገዱ ብቻ ሳይሆን መሰናከሉን የማየት ችሎታህ ማጣትም ጭምር ስለሚኖር ነው። አዲስ የቅርጫት ኳስ ጨዋታ የሚማርን ሰው አስብ። በመጀመሪያ ቀኑ አንድ ኳስ በአጋጣሚ አስገብቶ ለፕሮፌሽናል ዝግጁ ነኝ ብሎ ያስባል። አሁንም ስለ ሕጎቹ፣ ስለ መከላከያ፣ ስለ ስትራቴጂው ምን ያህል እንደሚጎድለው አያውቅም። በተቃራኒው አንድ ፕሮፌሽናል ተጫዋች የጨዋታውን ውስብስብነት ስለሚያውቅ አሁንም ማሻሻል ያለበት ነገር እንዳለ ያውቃል፣ ይገነዘባል። ትንሽ ዕውቀት አደጋ ናት እንደሚባለው ሰዎች አንድን ርዕስ በጣም ትንሽ ሲማሩ ብዙ ጊዜ አሁን ሙያተኛ ሆኛለሁ ብለው ያስባሉ። ይህ በተሳሳተ እምነታቸው ላይ ከፍተኛ እምነት እንዲኖራቸው ያደርጋል። ርዕሱ ምን ያህል ውስብስብ እንደሆነ ለመረዳት ግን ብዙ ተጨማሪ ትምህርትና ልምድ ያስፈልጋቸዋል። ቀላ ያለ ውሃ ጥልቀቱ አይታወቅም እንደሚባለው አንድን ርዕስ ትንሽ ማወቅ ጥልቀቱን እንድናውቅ አድርገንም። እውነተኛ ሙያተኞች ሆነው ራሳቸውን በጣም ዝቅ አድርገው የሚገምቱ ሰዎች ደግሞ አሉ። ዕውቀቴን ብገልጽ አንድ ቀን እንደ አጭበርባሪ እቆጠራለሁ ብለው ያስባሉ። እነዚህ ደግሞ ኢምፖስተር ሲንድረም ያለባቸው ናቸው። በርትራንድ ራስል እንደሚለው የዓለም ችግር ሁሉ ሞኞችና ጽንፈኞች በራሳቸው ላይ እርግጠኛ ሲሆኑ፣ ጠቢባን ግን በጥርጣሬ የተሞሉ መሆናቸው ነው ይላል። ስለዚህ ሞኝነት በሁለት መንገድ ይገለጻል ማለት ነው። አንደኛው ምንም ካለማወቅ፣ ሌላኛው ደግሞ በደንብ አውቀህ ዕውቀትን ያጋልጠኛል ማለት። አመሰግናለሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉት።